ይህ የሕያው እግዚአብሔር ቃል ነው። ምዕራፍ 21 በፊታቸው የምትደነግጋቸው ሥርዓቶች እነዚህ ናቸው። ዕብራዊ አገልጋይ ብትገዛ 6 ዓመት ያገልግልህ። በሰባተኛው ዓመት ግን ያለምንም ክፍያ በነፃ ይሂድ። ብቻውን መጥቶ ከሆነ ብቻውን በነፃ ይሂድ። ነገር ግን ሲመጣ ባለሚስት ከሆነ እርሷም አብራው ትሂድ። ጌታው ሚስት አጋብቶት ወንድ ወይም ሴት ልጅ ከወለደችለት ሴትየዋና ልጆቹ የጌታቸው ይሆናሉ። ሰውየው ብቻ በነፃ ይሂድ። ነገር ግን አገልጋዩ ጌታዬን ሚስቴንና ልጆቼን እወዳለሁ፣ ነፃ ሆኜ አልሄድም ቢል ጌታው ወደ ዳኞች ይውሰደው። ወደ በር ወይም ወደ በሩ መቃን ወስዶ ጆሮውን በወስፌ ይብሳው። ከዚያ ዕድሜ ዘመኑን የእርሱ አገልጋይ ይሆናል። አንድ ሰው ሴት ልጁን አገልጋይ እንድትሆን ቢሸጣት እንደ ወንድ አገልጋዮቹ በነፃ መሸኘት የለበትም። ለእርሱ ትሆነው ዘንድ የመረጣትን ጌታዋን ደስ ባታሰኝ በዋጆ ይስደዳት። ለባዕዳን ይሸጣት ዘንድ መብት የለውም፣ ምክንያቱም ለእርሱ ያለውን ታማኝነት አጓድሏልና። ለወንድ ልጁ ትሆን ዘንድ መርጧት ከሆነ እንደ ራሱ ልጅ የሚገባትን መብት ይስጣት። ሌላ ሴት ቢያገባ ለመጀመሪያ ሚስቱ ምግቧን፣ ልብሷንና የጋብቻ መብቷን አይከልክላት። እነዚህ 3 ነገሮችን የማያሟላ ቢሆን ያለ አንዳች የገንዘብ ክፍያ በነፃ መሄድ ይኖርባታል። ሰውን ደብድቦ የገደለ ሞት ይገባዋል። ሆኖም እግዚአብሔር ፈቅዶ ሰውየው ሳያውቅ በድንገት አድርጎት ከሆነ እኔ ወደምወስደው ስፍራ ይሸሽ። አንድ ሰው በተንኮል ሆን ብሎ ሌላውን ቢገድል ከመሠዊያዎች ተወስዶ ይገደል። አባቱን ወይም እናቱን የሚመታ ይገደል። አንዱ ሌላውን ጠልፎ የሸጠ ወይም በተያዘ ጊዜ በእጁ ላይ የተገኘበት ይገደል። አባቱን ወይም እናቱን የሚሰድብ ይገደል። ሰዎች ተጣልተው አንዱ ሌላውን ለድንጋይ ወይም በቡጢ ቢመታውና ተመቺው ሳይሞት በአልጋ ላይ ቢውል በትሩንም ይዞ ደጅ ለደጅ የሚል ቢሆን በዱላ የመታው ሰው አይጠየቅበትም። ሆኖም ለተጎጁ ሰው ለባከነበት ጊዜ ገንዘብ ይክፈል፣ ፈጽሞ እስኪድን ክትትል ያድርግለት። አንድ ሰው ወንድ ወይም ሴት ባሪያውን በዱላ ቢመታት ባሪያው በዚህ የተነሳ ቢሞት መቀጣት አለበት። ነገር ግን ከ1 ወይም ከ2 ቀን በኋላ ባሪያው ቢነሳ መቀጣት የለበትም፣ ባሪያው ንብረቱ ነውና። በጥል ላይ ያሉ ሰዎች ነፍሰ ጡር ሴት ቢመቱና እርሷም ያለ ጊዜዋ ብትወልድ ጉዳቱም ለክፉ የማይሰጥ ቢሆን ጉዳት ያደረሰባት ሰው የሴትየዋን ባል የጠየቀውንና ፈራጆቹ የፈቀዱለትን ካሳ ሁሉ መክፈል አለበት። ነገር ግን የከፋ ጉዳት ቢደርስ ሕይወት በሕይወት፣ ዓይን በዓይን፣ ጥርስ በጥርስ፣ እጅ በእጅ፣ እግር በእግር፣ ቃጠሎ በቃጠሎ፣ ቁስል በቁስል፣ ግርፋት በግርፋት ታስከፍለዋለህ። አንድ ሰው የወንድ ወይም የሴት አገልጋዩን ዓይን መትቶ ቢያጠፋ ስለ ዓይን ካሳ አገልጋዩን ነፃ ይልቀቀው። የወንድ ወይም የሴት አገልጋዩን ጥርስ ቢሰብር ስለ ጥርስ ካሳ አገልጋዩን ነፃ ይልቀቀው። በሬ አንድን ወይም ሴት ወግዶ ቢገድል በሬው በድንጋይ ተወግሮ ይሞት፣ ስጋውም አይበላ። ነገር ግን የበሬው ባለቤት በኃላፊነት አይጠየቅም። ሆኖም በሬው የሞጋት አመል ያለበት ሆኖ ለባለቤቱ ማስጠንቀቂያ ተሰጥቶ ሳለ በበረት ሳያስቀረው ቀርቶ አንድን ወንድ ወይም ሴት ቢገድል በሬው በድንጋይ ይወገር፣ ባለቤቱም እንዲሁ ተወግሮ ይሞት። ሆኖም ካሳ እንዲከፍል ከተጠየቀ የተጠየቀውን ሁሉ በመክፈል ሕይወቱን ይግዛ። አንድ በሬ አንድን ወንድ ወይም የሴት ቢወጋ በዚሁ ሕግ መሰረት ይፈጸም። አንድ በሬ አንድ ወንድ ወይም ሴት ባሪያን ቢወጋ ባለቤቱ 30 የብር ስቅል ለባሪያው ጌታ መክፈል አለበት፣ በሬውም በድንጋይ ይወገር። አንድ ሰው ጉድጓዱን ከፍቶ ቢተው ወይም ጉድጓድ ቆፍሮ ሳይከድነው ቢቀርና በሬ ወይም አህያ ቢገባበት የጉድጓዱ ባለቤት ኪሳራ ይክፈል። የሞተው እንስሳ ደግሞ ለሱ ይሆናል። የአንድን ሰው በሬ የሌላውን ሰው በሬ ወግቶ ቢገድለው በሕይወት ያለው በሬ ሽጠው፣ ገንዘቡ የሞተውን እንስሳ እኩል ይካፈሉ። ሆኖም
በሬው የመዋጋት አመል ያለበት ሆኖ ከታወቀ ባለቤቱን በረት ሳያስገባው ቢቀር ባለቤቱ በሬውን በበሬው ፈንታ ይክፈል፣ የሞተው እንስሳ ለሱ ይሁን። ምዕራፍ 22 አንድ ሰው በሬ ወይም በግ ሰርቆ ቢያርድ ወይም ቢሸጥ በአንድ በሬ ምትክ 5 በሬዎች፣ በአንድ በግ ምትክ 4 በጎች ይክፈል። አንድ ሌባ በር ሊሰብር ተይዞ ቢደበደብና ቢሞት ተከላካዩ የደም ባለዕዳ አይሆንም። ነገር ግን ፀሐይ ከወጣች በኋላ ከተፈጸመ ሰውየው በነፍስ ግድያ ይጠየቃል። ሌባ የሰረቀውን መክፈል አለበት። ምንም ከሌለው ግን የሰረቀውን ይከፍል ዘንድ ይሸጥ። የሰረቀው እንስሳ በሬ ወይም አህያ ወይም በግ ከህይወቱ በእጁ ከተያዘ እጥፍ መክፈል አለበት። አንድ ሰው ከብቶቹን በመስክ ወይም በወይን ቦታ አስተማርቶ እንዲሁ ስድ ቢለቃቸውና የሌላውን ሰው መስክ ቢግጡ ምርት ከሆነው ከራሱ መስክ ወይም የወይን ቦታ መክፈል አለበት። እሳት ተነስቶ ወደ ቁጥቋጦ ቢዘምትና ክምርን ወይም ያልታጨደ እህልን ወይም አዝመራውን እንዳለ ቢበላ እሳቱን ያቀጣጠለው ሰው ካሳ ይክፈል። አንድ ሰው ብሩ ወይም ንብረቱ ያለ ስጋት ይጠበቅለት ዘንድ ለጎረቤቱ ሰጥቶ ሳለ ቢሰርቅበትና ሌባው ቢያዝ እጥፍ ይክፈል። ሌባው ካልተያዘ ግን የቤቱ ባለቤት በንብረቱ ስርቆት ላይ እጁ ይኑርበት ወይም አይኑርበት ይታወቅ ዘንድ ዳኞች ፊት ይቅረብ። አንድ ሰው በሬን፣ አህያም፣ በግን፣ ልብስን ወይም ማናቸውንም ንብረት ያለ አግባብ በባለቤትነት ይዞ ሳለ የኔ ነው ባይ ቢመጣና ክርክር ቢነሳ ባለጉዳዮቹ ነገሩን ለዳኞች ያቅርቡት። ዳኞቹ ጥፋተኛ ነው ያሉትን ለጎረቤቱ እጥፉን ይክፈል። አንድ ሰው አህያ፣ በሬ ወይም በግ ወይም ማናቸውንም እንስሳ በጎረቤቱ ዘንድ ባደራ አስቀምጦ ሳለ እንስሳው ቢሞት ወይም ጉዳት ቢደርስበት ወይም ሰው ሳያይ ተነስቶ ቢወሰድ በሁለቱ መካከል ያለው አለመግባባት መፍትሄ የሚያገኘው ጎረቤቱ የሌላውን ሰው ንብረት እንዳልወሰደ በእግዚአብሔር ፊት በመማል ነው። ባለቤቱም ይህንን መቀበል አለበት። የካሳም ክፍያ አይጠይቅም። እንስሳውም ከጎረቤቱ ተሰርቆ ከሆነ ግን ለባለቤቱ ካሳ መክፈል አለበት። በዱር አራዊት ተበልቶ ከሆነ ከአውሬ የተረፈውን ማስረጃ አድርጎ በማቅረብ ስለተበላው እንስሳ ካሳ እንዲከፍል አይጠየቅም። አንድ ሰው ከጎረቤቱ እንስሳ ተውሶ ሳለ ባለቤቱ በሌለበት ቢጎዳ ወይም ቢሞት ካሳ መክፈል አለበት። ባለቤቱ ከእንስሳው ጋር ከሆነ ግን ተበዳሪው መክፈል የለበትም። እንስሳውን ከተከራየም ለኪራይ የተከፈለው ገንዘብ ኪሳራውን ይሸፍናል። አንድ ሰው ያልታጨች ልጃገረድ አታሎ ክብረ ንጽሕናዋን ቢያጎድል የማጫዋን ዋጋ ከፍሎ ሚስት ያደርጋት። እርሷን ለእርሱ የልጅቷ አባት በሚስትነት ለመስጠት ከቶ የማይፈቅድ ቢሆን ለድንግሎች መክፈል የሚገባውን ማጫ አሁንም ቢሆን መክፈል ይገባዋል። የመተተኛ ሴት በሕይወት እንድትኖር አትፍቀድ። ከእንስሳ ጋር ሩካቤ ሥጋ የሚፈጽም ይገደል። ለእግዚአብሔር በቀር ሌላ አማልክት የሚሰዋ ይጥፋ። መጻተኛውን አትበድሉት ወይም አታስጨንቁት፣ እናንተ በግብጽ መጻተኛ ነበራችሁና። ባል በሞተባት ወይም አባትና እናት በሌለው ልጅ ላይ ግፍን አትዋሉ። ግፍ ብትውሉባቸውና ወደ እኔ ቢጮሁ ጩኸታቸውን በእርግጥ እሰማለሁ። ቁጣዬ ይነሳል፣ በሰይፍም እገድላቸዋለሁ። ሚስቶቻችሁን መበለቶች፣ ልጆቻችሁንም አባት የለሽ ይሆናሉ። ከሕዝቤ መካከል ችግረኛ ለሆነው ለአንዱ ገንዘብ ብታበድሩ እንደ አራጣ አበዳሪ አትሁኑ። ወለድን አትጠይቁት። የጎረቤትህን ልብስ መያዣ አድርገህ ብትይዘው ሲመሽ መልስለት። ምክንያቱም ለሰውነቱ መሸፈኛ ያለው ልብስ ያ ብቻ ነው። ሌላ ምን ለብሶ ይተኛል? ወደ እኔ ሲጮህ እኔ ሰማዋለሁ፣ እኔ ሩሩ ነኝና። እግዚአብሔር ላይ የስድብ ቃል አታሰማ፣ ወይም የሕዝብን መሪ አትርገም። የእህልን ወይም የወይን ጠጅ በኩራት ለኔ ከማቅረብ ወደ ኋላ አትበል። የወንድ ልጆችን በኩር ለኔ ስጠኝ። ከቀንድ ከብት ከበጎችም እንዲሁ አድርግ። ለ7 ቀን ከእናቶቻቸው ጋር ይቆዩ፣ በ8ኛው ቀን ግን ለኔ ስጠኝ። እናንተ ለኔ ቅዱስ ሕዝብ ትሆናላችሁ። ስለዚህ
አውሬ የዘነጠለውን የእንስሳ ስጋ አትብሉ፣ ለውሾች ስጡት። ምዕራፍ 23 የሐሰት ወሬ አትንዛ፣ ተንኮል ያለበትን ምስክርነት በመስጠት ክፉን ሰው አታግዝ። ክፉ በማድረግ ብዙዎች አትከተል። በሕግ ፊት ምስክርነትን ስትሰጥ ከብዙዎች ጋር ተባብረህ ፍትህን አታጣመም። በዳኝነት ጊዜ ለድሃው አታዳላ። የጠላህ በሬ ወይም አህያ ሲባዝን ብታገኘው የጠላትህ በሬ ወይም አህያ ሲባዝን ብታገኘው ወደ ራሱ መልሰው። የሚጠላ ሰው አህያ ጭነት ከብዶት ወድቆ ብታየው እርዳው እንጂ ትተኸው አትሂድ። በዳኝነት ጊዜ በድሃው ላይ ፍርድ አታጓድል። ከሐሰት ክስ ራቅ። በደል የሌለበት ወይም ትክክለኛውን ሰው ለሞት አሳልፈህ አትስጥ፣ በደለኛውን ንጹሕ አላደርግምና። ጉቦ አትቀበል። ጉቦ አጥርተው የሚያዩትን ሰዎች ዓይን ያሳውራል፣ የጻድቃንን ቃልም ያጣምማል። መጻተኛውን አትጨቁን። በግብጽ መጻተኛ ስለነበራችሁ መጻተኛ ምን እንደሚሰማው እናንተ ራሳችሁ ታውቃላችሁና። 6 ዓመት በእርሻ ላይ ዝራ፣ አዝመራውንም ሰብስብ። ነገር ግን 7ኛው ዓመት ምድሪቱን ሳትጠቀምባት ሳታርሳት እንዲሁ ተዋት። ከዚያም በወገን መካከል ያሉት ድሆች ከእርሷ ምግብ ያገኛሉ፣ የዱር አራዊትም ከእርሱ የተረፈውን ይበላሉ። በወይን ቦታ በወይን ዛፎችም ላይ እንዲሁ አድርግ። 6 ቀን ስራህን ስራ። በሬህን፣ አህያህን፣ በቤት የተወለደውን ባሪያውን፣ መጻተኛውን ሁሉም ያርፉ ዘንድ በ7ኛው ቀን ምንም አትስራ። ያልኳችሁን ሁሉ ታደርጉ ዘንድ ተጠንቀቁ። የሌሎችን አማልክት ስም አትጥሩ፣ ከአፋችሁም አይሰሙ። በዓመት 3 ጊዜ ለኔ በዓልን ታከብራላችሁ። ያልቦካ የቂጣ በዓልን አክብር። እንዳዘዝኩ 7 ቀን እርሾ የሌለውን ቂጣ ብላ። ይህንም በአቢብ ወር በተወሰነ ቀን አድርግ፣ በዚያ ወር ከግብጽ ወጥተሃልና። ማንም በፊቴ ባዶ እጁን አይቅረብ። በማሳህ ላይ በዘራኸው እህል በኩራት የመከርን በዓል አክብር። በዓመቱ መጨረሻ በማሳ ላይ ያለውን እህልህን ስትሰበስብ የመክተቻቸው በዓልን አክብር። በዓመት 3 ጊዜ ወንድ ሁሉ በጌታ በእግዚአብሔር ፊት ይቅረብ። የመስዋዕት ደም እርሾ ካለበት ነገር ጋር አድርግ፣ ለኔ አታቅርብ። የበዓል መስዋዕት ስብ እስከ ንጋት ድረስ አይቆይ። የምድርን ምርጥ ፍሬ በኩራት ለአምላክ ለእግዚአብሔር አምጣ። ጠቦት ፍየልን በእናቱ ወተት አትቀቀል። እነሆ በጉዞ ላይ ሳለ የሚጠብቅህን ወደ አዘጋጀውልህ ስፍራ የሚያስገባህን መልአክ በፊትህ ልኬልሃለሁ። በጥንቃቄ ተከተለው፣ የሚናገረውንም ልብ ብለህ አድምጠው። አታምጽ፣ ስሜ በእርሱ ላይ ነውና አመጽህን ይቅር አይልህም። የሚናገረውን በጥንቃቄ ብታደምጥና ያልኩህን ሁሉ ብታደርግ ለጠላትህ ጠላት እሆናለሁ፣ የሚቃወሙህን እቃወማለሁ። መልአኬ በፊትህ ይሄዳል፣ አንተም ወደ አሞራውያን፣ ወደ ኬጣውያን፣ ወደ ፌርዛውያን፣ ወደ ከነዓናውያን፣ ወደ ኤዊያውያን፣ ኢያቡሳውያን ምድር ያስገባሃል። እኔም እነርሱን አጠፋቸዋለሁ። ለአማልክቶቻቸው አትስገድ ወይም አታመልካቸው፣ ወይም ልምዳቸውን አትከተል። እነርሱን ማፈራረስ አለብህ። የአምልኮ ድንጋዮቻቸውን ሰባብር። አምላክህ እግዚአብሔር አምልክ፣ በረከቱም ከምትበላውና በምትጠጣው ላይ ይሆናል። በሽታን ካንተ ዘንድ አርቃለሁ። በምድርህም የሚያስወርዳት ወይም መካን ሴት አትኖርም። ረጅም ዕድሜን እሰጥሃለሁ። የሚያጋጥሙ አሕዛብ ሁሉ ላይ ማስፈራቴን በፊትህ እልካለሁ፣ ግራም አጋባቸዋለሁ። ጠላቶችህን ሁሉ ወደ ኋላ ተመልሰው እንዲሸሹ አደርጋለሁ። ኤዊያውያን፣ ከነዓናውያን፣ ኬጣውያን ከመንገድህ ለማስወጣት ተርብን በፊትህ እሰዳለሁ። ነገር ግን በ1 ዓመት ጊዜ ውስጥ አላወጣቸውም። ምክንያቱም ምድሪቱ ባድማ ሆና የዱር አራዊት ይበዙባችኋል። ቁጥርህ ጨምሮ ምድሪቱን ለመውረስ እስክትበቃ ድረስ ጥቂት በጥቂት ከፊታችሁ አባረራቸዋለሁ። ድንበርህን ከቀይ ባህር እስከ ፍልስጤም ባህር፣ ከምድረ በዳው እስከ ወንዙ ድረስ አደርገዋለሁ።
በምድሪቱም ላይ የሚኖሩትን ሰዎች አሳልፌ እሰጥሃለሁ። አንተም አሳደ ከፊት ታስወጣቸዋለህ። ከእነርሱም ሆነ ከአማልክቶቻቸው ጋር ኪዳንን አታድርግ። በምድርህ ላይ እንዲኖሩ አትፍቀድላቸው፣ አለዚያ እኔን እንድትበድል ያደርገዋል። አማልክቶቻቸውን ማምለክ በእርግጥ ወጥመድ ይሆንብሃል። ምዕራፍ 24 ከዚያም ሙሴ አንተና አሮን፣ ናዳብ፣ አብድዩ ከሰባዎቹ የእስራኤል አለቆች ጋር ወደ እግዚአብሔር ነው፣ ከሩቅም ስገዱ አለው። ነገር ግን ወደ እግዚአብሔር ሊቀርብ የሚችለው ሙሴ ብቻ ነው። ሌሎቹ መቅረብ የለባቸውም። ሕዝቡም ከእርሱ ጋር መምጣት የለበትም። ሙሴ ወደ ሕዝቡ ሄዶ የእግዚአብሔርን ቃሎች፣ ሕጎች ሁሉ በነገራቸው ጊዜ በአንድ ድምፅ ሆነው እግዚአብሔር ያለውን ሁሉ እናደርጋለን አሉ። ከዚያም ሙሴ እግዚአብሔር ያለውን ሁሉ ጻፈ። በማግስቱም ማልዶ ተነስቶ በተራራማው ግርጌ መሠዊያን ሠራ። 12ቱን የእስራኤል ነገዶች የሚወክሉ 12 የድንጋይ አምዶችንም አቆመ። ከዚያም ወጣት ወንድ እስራኤላውያንን ላከ። እነርሱም የሚቃጠል መስዋዕትን አቀረቡ። ወይፈኖችን የህብረት መስዋዕት አድርገው ለእግዚአብሔር ሰው። ሙሴ የደሙን እኩሌታ ወስዶ በጉድጓድ ሳህኖች አኖረው፣ የቀረውንም እኩሌታ በመሠዊያው ላይ ረጨው። ከዚያም የኪዳኑ መጽሐፍን ወስዶ ለሕዝቡ አነበበላቸው። እነርሱም እግዚአብሔር ያለውን ሁሉ እናደርጋለን፣ እንታዘዛለን አሉ። ከዚያም ሙሴ ደሙን ወሰደ፣ ሕዝቡም ላይ ረጭቶ ይህ እነዚህ ቃሎችን በሰጠ ጊዜ እግዚአብሔር ከእናንተ ጋር የገባውን ቃል ኪዳን የደም ምልክት ነው አላቸው። ሙሴና አሮን፣ ናዳብ፣ አብድዩ እንደዚሁም ሰባዎቹ የእስራኤል አለቆች ወደ ተራራው ወጡ። የእስራኤልንም አምላክ አዩ። ከእግሩም በታች እንደ ብሩር ሰማይ የጠራ የሰምፔር ወለል ነበረ። ሆኖም እግዚአብሔር በእስራኤል ሕዝብ አለቆች ላይ እጁን አላነሳባቸውም። እግዚአብሔርን አዩ፣ በሉ፣ ጠጡም። እግዚአብሔር ሙሴን በተራራው ላይ ወደ እኔ ና፣ በዚህም ቆይ፣ እኔም መመሪያ እንዲሆናቸው ሕግንና ትእዛዞችን የጻፍኩባቸውን የድንጋይ ጽላቶች እሰጥሃለሁ አለው። ከዚያም ሙሴ ከረዳቱ ከኢያሱ ጋር አብሮ ሄደ። እርሱም ሽማግሌዎችን ወደ እናንተ እስክንመለስ ድረስ በዚህ ቆዩ፣ አሮንና ሆር ከእናንተ ጋር ናቸው፣ ክርክር ያለው ሰው ቢኖር ወደ እነርሱ ይሂድ አላቸው። ሙሴ ወደ ተራራው ሲወጣ ደመና ተራራውን ሸፈነ። የእግዚአብሔር ክብር በሲና ተራራ ላይ ወረደ። ደመናውም ተራራውን እስከ 6 ቀን ድረስ ሸፈነው። በሰባተኛው ቀን እግዚአብሔር በደመናው ውስጥ ሆኖ ሙሴን ጠራው። ለእስራኤላውያን የእግዚአብሔር ክብር ይታይ ለእስራኤላውያን የእግዚአብሔር ክብር በተራራው ጫፍ ላይ እንደሚባላ እሳት ሆኖ ይታይ ነበር። ከዚያም ሙሴ ወደ ተራራው ሲመጣ ደመናው ውስጥ ገባ። በተራራው ላይ 40 ቀንና 40 ሌሊትም ቆየ። ይህንን እያዳመጣችሁ ያላችሁ ሁሉ እግዚአብሔር ይባርካችሁ። ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን። ምዕራፍ 25 እግዚአብሔር ሙሴን አለው፣ ስጦታ እንዲያመጡልኝ ለእስራኤላውያን ንገራቸው። ይሰጥ ዘንድ ልቡ ካነሳሳው ከእያንዳንዱ ሰው ስጦታውን ተቀበልልኝ። ከእነርሱም የምትቀበላቸው ስጦታዎች እነዚህ ናቸው: ወርቅ፣ ብርና ነሐስ፣ ሰማያዊ፣ ሐምራዊ፣ ቀይ ማግና የበፍታ ድር ልብስ፣ የፍየል ጠጉር፣ ቀይ የተነከረ የአውራ በግ ቆዳ፣ የለፋ ቆዳ፣ የግራር እንጨት፣ የመብራት ወይም ወይራ ዘይት፣ ለቅብህ ዘይቱና ጣፋጭ መዓዛ ላለው ዕጣን የሚሆኑ ቅመሞች፣ በይፉድና በደረት ኪስ ላይ የሚሆኑ መረገዶችን፣ ሌሎች ዕንቁዎችንም። ከዚያም መቅደስ እንዲሰሩልኝ አድርግ። እኔም ከመካከላቸው አድራለሁ። ማደሪያ ድንኳኑንና በውስጥ ያለውን ዕቃ ሁሉ ልክ እኔ በማሳየህ ዕቅድ መሰረት ስሩት። ርዝመቱ 2 ክንድ ተኩል፣ ወርዱ 1 ክንድ ተኩል፣
ከፍታው 1 ክንድ ተኩል የሆነ ታቦት ከግራር እንጨት እንዲሰሩ አድርግ። ውስጡንም ውጭውንም በንጹህ ወርቅ ለብጠው። በዙሪያውም የወርቅ ክፈፍ አበጅለት። 4 የወርቅ ቀለበቶች ሰርተህ 2ቱን በአንድ በኩል 2ቱን በሌላው በኩል ከ4ቱ እግሮች ጋር አያይዝ። ከዚያም መሎጊያዎች ከግራር እንጨት ስራ፣ በወርቅም ለብጣቸው። መሎጊያዎቹም መሸከሚያ እንዲሆኑ በታቦቱ ማዕዘኖች ላይ ባሉት ቀለበቶች ውስጥ እንዲሆኑ በታቦቱ ማዕዘኖች ላይ ባሉት ቀለበቶች ውስጥ አስገባቸው። መሎጊያዎቹ ከታቦቱ ቀለበቶች ውስጥ ምንጊዜም መውጣት የለባቸውም። የምሰጥህም ምስክር በታቦቱ ውስጥ አኑር። ርዝመቱ 2 ክንድ ተኩል ወርዱ 1 ክንድ ተኩል የሆነ የስርየት መክደኛ ከንጹህ ወርቅ ስራለት። በስርየት መክደኛው ዳርና ዳር ላይ የሚሆኑ ከወርቅ የተቀረጹ 2 ኪሩቤልን ስራ። አንዱን ኪሩብ በአንደኛው፣ ሁለተኛውን ኪሩብ በሌላኛው ዳር አድርግ። በሁለቱም ጫፎች 2ቱን ኪሩቤል ከስርየት መክደኛው ጋር አንድ ወጥ አድርገህ ስራቸው። ኪሩቤልም ክንፎቻቸውን ወደ ላይ በመዘርጋት የስርየት መክደኛውን በክንፎቻቸው ይሸፍኑ። እርሱ በእርሳቸው ትይዩ በመሆን ፊታቸውን ወደ ስርየት መክደኛው ያድርጉ። የስርየት መክደኛው በታቦቱ አናት ላይ አስቀምጠው። እኔ የምሰጥህን ምስክሩንም በታቦቱ ውስጥ አስቀምጥ። በምስክሩ ታቦት ላይ ባሉት በሁለቱ ኪሩብ መካከል በስርየት መክደኛው ላይ በዚያ እኔ ካንተ ጋር እገናኛለሁ። ለእስራኤላውያን የሚሆኑትንም ትእዛዞች እሰጥሃለሁ። ርዝመቱ 2 ክንድ ወርዱ 1 ክንድ ከፍታውም 1 ክንድ ተኩል የሆነ ጠረጴዛ ከግራር እንጨት ስራ። በንጹህ ወርቅ ለብጠው። በዙሪያውም የወርቅ ክፈፍ አድርግለት። ዙሪያውንም 1 ስንዝር ስፋት ያለው ጠርዝ አበጅለት። በጠርዙም ዙሪያ የወርቅ ክፈፍ አድርግለት። ለጠረጴዛውም 4 የወርቅ ቀለበቶች ሰርተህ 4ቱ እግሮች ባሉበት በ4ቱ ማዕዘኖች ላይ አያይዘው። ጠረጴዛውንም ለመሸከም የሚያገለግሉትን መሎጊያዎች ይይዙ ዘንድ ቀለበቶቹ ከክፈፉ አጠገብ ይሁኑ። መሎጊያዎቹም ከግራር እንጨት ስራቸው፣ በወርቅ ለብጣቸው። ጠረጴዛውንም ተሸከምባቸው። ለመጠጥ ቁርባን መፍሰሻ ይሆኑም ዘንድ ዝርግ ሳህኖችን፣ ወጭቶችን እንዲሁም ማንቆርቆሪያዎችንና ጎድጓዳ ሳህኖችን ከንጹህ ወርቅ ስራቸው። በማንኛውም ጊዜ በፊቴ እንዲሆን በገጸ ህብስቱ በዚያ ጠረጴዛ ላይ አስቀምጥ። ከንጹህ ወርቅ መቅረዝ ስራ። መቆሚያና ዘንግ አብጅለት። ጽዋ መሰል አበባዎች፣ እንቡጦችና የፈነዱ አበባዎች ከመቅረዙ ጋር ወጥ ሆነው ይሰሩ። ከመቅረዙ ግራር ቀኝና ጎን ያሉ የተያያዙ በአንድ በኩል 3 በሌላው በኩል 3 በድምሩ 6 ቅርንጫፎች ይኖሩት። ከመቅረዙ ጋር የተያያዙ 6 ቅርንጫፎች እያንዳንዳቸው እንቡጥና ቀንበጥ ያሏቸው የለውዝ አበባ ቅርጽ ያሏቸው 3 ጽዋ መሰል አበባዎች ጋር ይኖራቸው። በመቅረዙም ላይ አበባዎች እንቡጥና ቀንበጥ ያሏቸው 4 የለውዝ አበባ ቅርጽ ያላቸው ጽዋዎች ይኖሩ። በመቅረዙ ላሉት ለ6ቱ ቅርንጫፎች እንቡጥ በመጀመሪያዎቹ ጥንድ ቅርንጫፎች ስር፣ 2ቱን እንቡጥ በሁለተኛው ጥንድ ስር፣ 3ኛውን እንቡጥ በ3ኛው ጥንድ ስር ይሁን። እንቡጦቹን ቅርንጫፎቹ ሁሉ ከመቅረዙ ጋር አንድ ወጥ ሆነው ከንጹህ ወርቅ የተቀርጸው ይሰሩ። ከዚያም 7 መብራቶች ሰርተህ ከመቅረዙ ፊት ለፊት ለሚገኘው ስፍራ ብርሃን እንዲሰጡ ከመቅረዙ ላይ አስቀምጣቸው። መኮስተሪያና የኩስታሪ ማስቀመጫ ሳህኖቹም ከንጹህ ወርቅ ይሰሩ። ለመቅረዙና ለዕቃዎቹ ሁሉ የሚያስፈልገው 1 መክሊት ንጹህ ወርቅ ነው። በተራራው ላይ ባሳየው ዕቅድ መሰረት መስራትህን ልብ በል። ይህ የሕያው እግዚአብሔር ቃል ነው። ይህንን እያዳመጣችሁ ያላችሁ ሁሉ እግዚአብሔር አብዝቶ ይባርካችሁ። ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ አድርጉ። እናመሰግናለን።